ሰላም እንዴት አደራችሁልን? ክቡራና ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች ማንቸስተር ሬድ ታላቁ ማንቸስተር ዩናይትድ ማንቸስተር ሲቲን በ2-0 እና በአስደናቂ ፐርፎርማንስ በማይክል ካሪክ የመጀመሪያ ኢራ ማሸነፍ ችሏል። ስለ ጨዋታው ሀሳቦች ልናነሳ ልንወያይ ከእናንተ ጋር ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ለመላው ክርስትና እምነት ተከታዮች እንኳን ለከተራ በዓል በሰላም አደረሳችሁ ማለት እንወዳለን። ትናንትና በነበረን የፕሪማች ሪቪው ሐሙስ ዕለት በሰራ ነው ማለት ጨዋታ ግምቶቻችሁን እንድታስቀምጡ ጠይቀን ነበረ እና በርካታ አድማጮቻችን ግምቶቻችሁን አስቀምጣችኋል። የ2-1 ግምት ያስቀምጣችሁ በርካታ አድማጮች አላችሁ። ከልብ ነው የምናመሰግነው። 10-1 ያላችሁም አስቂኝ ኮሜንቶችን አስቀምጣችሁ አላችሁ። ግን 3 አድማጮች በትክክል የዛሬውን ጨዋታ የትናንትናው ምሽት ጨዋታን ገምተው ነበር። ፊሊ የዘውትር አድማጫችን የአስመራው ፊሊ ከአምስተርዳም 2-0 ጨዋታውን ገምቶ በትክክል አግኝቶታል። ኤፍሬም ሌላው አድማጫችን ነው። ጨዋታውን 2-0 ገምቶ አግኝቶታል። የዩቲዩብ ስሙን ያልጻፈልን በቀጥታ የዩቲዩብ ዩዘር ኔሙን መጠሩ TIHYSPL የሚል አድማጫችንም እንደ ጨዋታውን 2-0 ገምቶ ማግኘት ችሏል ማለት ነው። ክብር ለእናንተ አለን። የጨዋታውን ግምት በትክክል ማስቀመጥ ስለቻላችሁ ከልብ እናመሰግናለን፣ እናደንቃችኋለን። እያዳመጣችሁት የምትገኙት ተወዳጁ ማን ዩናይትድ ኢንፎ ነው። በማንቸስተር ደርቢ 198ኛውን ምን እንደነበረ ልንቃኘው ነው። የማይክል ካሪክ ያልተጠበቀ ፍጹም ያልተጠበቀ የላይን አፕ ምርጫ ግን ደግሞ አውትስታንዲንግ ፐርፎርማንስ ምን ይመስል ነበር እንመለከታለን። በርካታ ተጫዋቾች በጣም በአስደናቂ ሁኔታ የተጫወቱበት እናም ዓለም ያልጠበቀው ፕሬሸር ሲቲ ላይ ያሳደረበት 3 የኦፍሳይድ ጎሎች የተሻሩበት 2 ፖሎች የመለሱበት 2 ጎሎች የተቆጠሩበት ጨዋታው ከተጠናቀቀ በኋላ ማንቸስተር ዩናይትድ በክሊንሺት 2-0 አሸንፎ ዳና ሮማ የማንቸስተር ሲቲ የተሻለው ተጫዋቹ ነው የወጣበትን ምሽት ልንቀኝ እናንተ ጋር ተገናኝተናል። በድጋሚ ስለምታደምጡኝ ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ኮንግራ ብለን እና ስሜቶቻችሁን የኮሜንት መስጫው ባር ላይ ብትጽፉልኝ ደስ ይለኛል። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮውን ጀምሩ። ሰብስክራይብ ያላደረጋችሁ የማንቸስተር ደጋፊዎች ሰብስክራይብ አድርጋችሁ አድምጡን። ከመሸጋገሪያ ሙዚቃ በኋላ ግሎሪ ማን ዩናይትድን አድምጠን ተመልሼ እመጣለሁ። የጨዋታውን ሁሉም ድራማ ወይም ደግሞ ሁሉንም ነገር የሚገልጸው ላይን አፕ ይመስለኛል። ምክንያቱም ላይን አፕ በጣም ብዙ ነገር ነው የሚነግረን በጨዋታው ውስጥ። ስለዚህ ከምንም አይደለም ዛሬ የምንጀምረው ከላይን አፕ ነው። ላይን አፕ እንግዲህ ሳሙኤል ሌከርስ እንደ ሁል ጊዜው ቀድሞ ነው ሌክድ አድርጎ ያወጣውና ቀድሞ ሲወጣ እንግዲህ ጨዋታው ትናንትና ቀን 9 ሰዓት ተኩል ነው የተከናወነ እና ቀደም ብሎ ከ1 ሰዓት በፊት ኦፊሻሊ ፕሪሚየር ሊግ ዌብሳይት ላይን አፕ ነው ያወጣዋል። ከዛ በኋላ ትልልቅ የላይን አፕ አውጭ ሶፋ ስኮር፣ ላይቭ ስኮር፣ ቢሶከር የሚባሉ ድረገጾች ላይን አፕ ያወጣሉ አይደል? ከዛ 1 ሰዓት ቀድሞ ነው ሳሙኤል ሌከርስ በትዊተር ገጹ ላይ የቀድሞ የማንቸስተር ኢቭኒንግ ጸሐፊ አሁን ለዘዘሰን የሚጽፈውና ከማንቸስተር ዩናይትድ ካሪንግተን ልምምድ ማዕከል እንዳይገኝ የተገለለው ሳሙኤል ሌከርስ ሊግድ አድርጎ አወጣው። መነጋገሪያ ነበር፣ በጣም ትልቅ መነጋገሪያ ነበር። ምክንያቱም በጨዋታው ውስጥ ማንቸስተር ዩናይትድ የተጠቀመው ላይን አፕ ብዙዎችን አስገርሟል። አንደኛው አማድና እንዲሁም ደግሞ አጥቂው ብራያን ምቤሞ በቀጥታ ከአፍሪካ ዋንጫ ወደ ላይን አፕ መምጣታቸው ነው። ሁለተኛ በቡድን ውስጥ የተሻለ ከሰሞኑ ሲንቀሳቀስ የነበረው ቤንጃሚን ሴስኮ እንዲሁም ደግሞ ማቲያስ ኩኛ ወደ ተጠባባቂ መውረዳቸው ብዙዎችን ነው በጣም ብዙዎችን ነው ያነጋገር። ግን ላይን አፑ ዝም ብሎ የሚነግረን ነገር ነበረ፣ በደንብ ቁልጭ አድርጎ የሚነግረን ነገር ማለት ነው። እንግዲህ ሴን ሌመንስን በግብ ጠባቂነት ቦታ ላይ ነበረ። ከሱ ፊት ላይ ዳሎትና ሉክሾ ሁለቱን ቻናሎች እንዲከላከሉ ያ ማለት ጀርሚ ዶኮና አንቶኒ ሴሜንዮ እንዲከላከሉ አሉ። ሃሪ ማጉዌር ወደ ላይን አፕ ከጉዳት መልስ ተመለሰ ከሊሳንድሮ ማርቲኔዝ ጋር። ካስሜሮና ኮቢ ማይኖ አንድ ላይ ነበሩ። ኮቢ ማይኖ ይሄ በዚህ ሲዝን የመጀመሪያው ወደ ቋሚ አስተላለፍ የመጣበት ጨዋታ ነው። ፍጹም አስደናቂ ምሽት ነበረው። ከሁለቱ ፊት ብሩኖ ፈርናንዴዝ ነበሩ። በማጥቃቱ ሁለቱን ኮሪደሮች ፓትሪክ ዶርግና አማድ ዲያሎ ነበሩ። እንዲሁም የፊት መስመር አጥቂ ሆኖ የተሰለፈው ብራያን ምቤሞ ነው። አሁን እዚህ ጋር ነው ሁሉም ነገር የሚያልቀውና እዚህ ጋር ብዙ ነገር ማውራት ይጠበቅብናል ማለት ነው። እንግዲህ 2 አማካኞች ተጠቅሟል። አንደኛው የሃይ ቮሊዩም አማካኝ ነው ኮቢ ማይኖ። ስለዚህ በቢልድ አፕ ለመውጣት የሱ ኳሱን ይዞ መቆየት በጣም አስፈላጊ ነው። አንድ ተረዱልኝ። ከዛ ውጭ ያሉት 4ቱም የፊት መስመር ተጫዋቾች ምንም አይነት ብዙ ኳስ መንካት የማይወዱ ፍጹም የቀጥተኛ አጫወት የሚመሩ ተጫዋቾች ናቸው። እናም ደግሞ አማድ፣ ፓትሪክ ዶርግ፣ ምቤሞ ዝም ብላችሁ ስትመለከቱ ሁሉም ሯጮች ናቸው። ስለዚህ
ከጨዋታው አስቀድሞ በቀላሉ ሲቲ ኳስ ለመቆጣጠር ይጫወታል። ግን ደግሞ የሲቲ ባክፎር ደግሞ አሉ በወጣቶች የተሞላ ልምድ በሌላቸው ተጫዋቾች የተሞላ ባክፎር ነው። ምክንያቱም በጣም ብዙ በርከት ያሉ ተጫዋቾች ጉዳት ላይ ስለሚገኙ ማለት ነው። ለምሳሌ ጥቂት ነገሮችን ላንሳ። ጉዳት ላይ የሚገኙ ተጫዋቾቻቸውን ማለት ነው። ጆን ስቶንስ ጉዳት ላይ ነው የሚገኘው። ጆስኮ ግቫርዲዮል ጉዳት ላይ ነው የሚገኘው። ሩበን ዲያስ ጉዳት ላይ ነው የሚገኘው። ኒኮ ጎንዛሌስ ጉዳት ላይ ነው የሚገኘው ማለት ነው። ስለዚህ የሲቲ የተከላካይ ስፍራ ልምድ የሌለው ነው። ስለዚህ የማንቸስተር ዩናይትድ ፋስት ትራንዚሽን በፍጹም መቆጣጠር አይችልም። በፍጹም ማለት ነው። የአማድን የብሩኖ ፓትሪክ እና ምንቤሞን ማለት ነው። ብሩኖ ፈርናንዴዝ በተፈጥሮ ይታወቃል የሃይ ሪስክ እንዲሁም ደግሞ ቶሎ ኳሶችን ወደፊት የሚሰጥ በጣም የቀጥተኛ እግር ኳስ የሚመርጠን ተጫዋች ነው። ስለዚህ ላይናፑን ተመልክቼ ዩናይትድ እንዴት እንደሚጫወት ገብቶኛል። ግን ሲቲ ይሄን ነገር በሮድሪ ሊቆጣጠረው ይችላል ብለን ላይናፑን እንመለከታለን። ምክንያቱም ሮድሪ ኳሶችን የሚሳሳት ካልሆነ ወይም የሚቀማ ካልሆነ ማንቸስተር ዩናይትድ የማጥቃት መሳሪያ አይኖረውም ማለት ነው። ግን ጨዋታው ምን ነገር ማንቸስተር ዩናይትድ በራሱ ኳስም ሲቲን ሲያጠቃ እንደነበረ በራሱ ኳስ ማለት በማጉዌርና በሊሳንድሮ ማርቲኔዝ ቢውልድ አፕም ሲያጠቃቸው ነበር፣ ሲነጥቃቸውም ሲያጠቃቸው ነበር በደንብ ማለት ነው። ከጀርባቸው ያለውን ስፔስ በደንብ ሲያጠቃ ማለት ነው። እዚሁ ጋር ካሪክ ለምንድን ነው ሴስኮንና ምንቤሞን አልተጠቀምክ ተብሎ ሲጠይቅ በቀላሉ ያነሳው መልስ አለ በደንብ እንዲገባን የሚያስችል ማለት ነው። ስለ ውጤቱ ነው እንጂ ከጨዋታው በፊት ነው ስለ ውጤት ነው እንጂ ወይ ምን ሊሰሩ ገቡ የሚለው ነው እንጂ እነማን እንዴት አልገቡ የሚለው ጋር መነጋገር የለብንም ሲል ነበር። እሱ ማንም ተጫዋች በሲስተም ውስጥ ሊቀመጥ እንደሚችል አንድ ሚነግረን ፖይንት ይመስለኛል። እንግዲህ ማንቸስተር ዩናይትድ በፕላን ኤው በመጀመሪያ ፕላን ኤው ብቻ በጣም በርካታ ሙከራዎች ነበሩ። በጨዋታው የተፈጸሙትን 3 ኦፍሳይድ ጎሎቹ ማንቸስተር ዩናይትድ ሊጫወት በፈለገበት መንገድ የተገኙ ናቸው። እንግዲህ ከፈርስት ሃፍ ብቻ ማንቸስተር ዩናይትድ 4 ኦፍሳይድ ነው የገባ። ከ2023 በኋላ ቪላ ላይ 5 ኦፍሳይድ ከገባን በኋላ ይሄኛው የመጀመሪያው ነበር እና በፕላን ኤ ብቻ 3 ጎሎችን ማስቆጠር ችለናል። 2 የተቆጠሩት ጎሎች በፕላን ኤ ብቻ የተቆጠሩ ናቸው። ሌሎችም ፖሎች በጣም አስደናቂ የሆኑ ሴቮች ዳናሮማ በጣም ፍጹም አስደናቂ ሴቭ። ለምሳሌ ጨዋታው 2-0 ማንቸስተር ዩናይትድ አሸንፈው አይደል ወጣ። ዳናሮማ 7.2 ሬቲንግ ነበረው ሜዳው 7.2 ምን ያህል አስደናቂ ምሽት እንዳሳለፈ ዳናሮማ የሚያሳይ ይመስለኛል። እሱ ነው ኦልሞስት ይዟቸው ሄደ። 5 ሴቦች ነው የነበሩት ዳናሮማ 5 ሴብ። ምክንያቱም ማንቸስተር ዩናይትድ 6 ቢግ ቻንስ ነበሩት። 6 ቢግ ቻንስ ማለት 2.2 ኤክስጂ ነው በጨዋታው ሲያስመዘገብ 2 ጎል አስቆጥር በዳታም ይገባው ነበር። የሲቲ ግን 0.4 ኤክስጂ ነው የነበረው። ምንም አይነት ቢግ ቻንስ አልነበረም። 7 ሹቶች ነበሯቸው ግን ደግሞ ኦን ታርጌቶች በጣም አነስተኛ ኦን ታርጌት አንድ ኦን ታርጌት ነው በጨዋታው ውስጥ የነበረው። እሱም በጣም ደካማ ኦን ታርጌት ነው ማንቸስተር ዩናይትድ የነበረው ማለት ነው። 2 ክሮስ ባሮች ወይም ደግሞ ፖሎች ማንቸስተር ዩናይትድ መልሶበታል። 2 ፖል ይሄ ሌላ የሚነግረን ነገር ያለ ይመስለኛል። 2 ፖል ማለት ነው እና የሚደንቅ ነበረ። ግን ከስሜታዊነት ደግሞ መውጣት የሚያስፈልግ ይመስለኛል። ትናንትና ከጨዋታው በኋላ መገናኘት ነበረብን ግን አልቻልኩም። ቪዲዮ ልሰራ እንዴት ጓጉቼ እንደነበር ልታምኗቸው ነው። ግን የነበርኩበት ሲቹዌሽን ቪዲዮ እንድሰራላችሁ አላስቻለኝና በጣም ነው የተቆጨሁት። ከጨዋታው በኋላ በቀጥታ ላገኛችሁ ፈልጌ ነበርና አልቻልኩም። ከኖቬምበር በኋላ ለመጀመሪያ ጊዜ በቅዳሜ የተጫወትና ብዙ ፍሬሽነስ ስሜቶች ነበሩ በኦልድ ትራፎርድ ማለት ይሄ አዲስ አይነት ቡድን ስሜቶች ስታዲየም ውስጥ ነበሩ። ምክንያቱም ቅዳሜ ከ2 ወራት በኋላ ነው የተጫወትን። አዲስ አሰልጣኝ ያለ ላይን አፕ ብዙ መነካካቶች ነበሩ። ሃሪ ማጊዮ ወደ ላይን አፕ መመለስ፣ የኮቢ ማይኑ በቀጥታ መጀመር፣ የዶርጉ ከፊት መስመር መገኘት፣ ማቲያስ ኩኛን ቀድሞ ሁሉም አስደናቂ ናቸው። ግን ከጨዋታው መጠናቀቅ በኋላ ካሪክ ከተናገራቸው አንድ ፖይንት ደግሞ ዶርጉ ለምን እንደገባ የሚነግረን ነው። ሁለቱ መስመር ላይ የነበሩ ተጫዋቾች ለመከላከል ፍላጎት ነበራቸው ይላል። ለመከላከል ፍላጎት ነበር። እሱን ይነግረናል። ባለፈው ላይ በደንብ ነግራችኋለሁ፣ በደንብ አዳምጣችሁኛል ብዬ አስባለሁ። በባለፈው የፕሪሚየር ሊግ ጨዋታ ላይ ማቲያስ ኩኛ አንድ የነበረበት ትልቁ ችግር የዊንግ ተጫዋች ባህሪ የለውም። የዊንግ የመስመር ተጫዋች ደንበኛ 10 ቁጥር ተጫዋች ነው ማቲያስ ኩኛ። በጣም ቆንጆ የ10 ቁጥር ተጫዋች ነው። ግን ዊንግ ላይ ስታሰልፉት ብዙ ወኪንግ ራኒንጎች አሉት ቀስ በሚያደርጋቸው ማለት ያ ማለት ለፉል ባኮች ደካማ ቀን እንዲያሳልፉና ከተቃራኒ ቡድን የመስመር ተጫዋች ጋር ብቻቸውን እንዲፋለሙ ያደርጋቸዋል። ዶሮ ግን ከሉክ ሾው ጎን በየደቂቃው ይሄድ ነበር። በተለይ ደግሞ አንቶኒ ሴሚኖ በሚያጠቃበት ጊዜ የሱን ራኒንጎች ለመከላከል አብሮት ዳብል ማርኪንግ ወይም ባለው አብሮት ይከላከል ነበር። አማድም እሱን ያደርግ ነበር። ምክንያቱም ሲቲ አኪ አሌን ኩሳኖቭ እና ሊዩስን ነው በተከላካይ ይዞ የገባ። እንዳልኩት ልምድ የለም ግን ከፊት
ዶኮና ሴሚኒዮ መስመሮችን ለማስፋትና ሜዳውን ለመለጠጥ ሲቲ ተጠቅሞባቸዋል። በርናንዶ ሲልቫና ፎደን ደግሞ ሁለቱ 10 ቁጥሮች ናቸው። በጣም አድቫንስ የማጥቃት ሚና ነው የነበረው ማለት ነው ሲቲ እና የሚደንቅ ነው። ስለ ጎሎቹ ደግሞ እንምጣ። ፈርስት ሃፍ እንግዲህ የሃሪ ማጉዌርን ሄዲንግ ማንሳት በጣም አስፈላጊ ነው። ጨዋታው መጀመሪያ ደቂቃዎች ላይ ነው 3ኛው ደቂቃ ምናምን ላይ ብሩኖ ፈርናንዴስ ከኮርና ያሻገረውን ኳስ በግሩም ሁኔታ ከሲቲ ዲፌንሶች ቀድሞ ኳሱን ገጨው። ግሩም ሄዲንግ ነበር፣ ግን የፖሉ ወይም ደግሞ የግቡ አግዳሚ ነበር ኳሱን የመለሰው። እሱ በጣም ያስቆጭ ድል ነበር። የብሩኖና የአማድ የኦፍሳይድ ጎሎች ፈርስት ሃፍ ብቻ የተመዘገቡ ናቸው። ዶርጉና ብሩኖ ፈርናንዴዝ የሞከሯቸው በጣም ግሩም ሙከሮች ነበሩ። በግብ ጠባቂው ዳናሮማ የተመለሰ ከዛ ፈርስት ሃፍ እንደዚህ ሆኖ አለቀና ማንቸስተር ዩናይትድ ወደ መልበሻ ክፍል አመራ። ካሪክ ከጨዋታው መጠናቀቅ በኋላ ካነሳቸው ነገሮች ተጫዋቾች ወደ ሜዳ ሲገቡ ሰከንድ ሃፍ የተለየ ስሜት ውስጥ ነበሩ ነው ያለ። በጣም የተለየ ስሜት ውስጥ ነበሩ ሲል ነው ለመግለጽ የሞከረው። 27.7% የኳስ ቁጥጥር ነበሩ ማንቸስተር ዩናይትድ ፈርስት ሃፍ፣ ግን በርካታ ሙከሮችን መሞከር የቻለው በመጀመሪያው አጋማሽ ማንቸስተር ዩናይትድ ነው። ምክንያቱም አንድ ቢግ ቻንስ ነበሩ፣ 4 ሹቶች ነበሩት። የሚደንቅ የማጥቃት እንቅስቃሴ ነበረው ማንቸስተር ዩናይትድ ማለት ነው። የመጀመሪያው አጋማሽ እንኳን ማለት ነው። ሊቻም የመጀመሪያው አጋማሽ ሲገልጽ ወደ መልበሻ ክፍል ገብተን ስንመጣ አሰልጣኛችን አንድ ቃል ተናገረናል። the manager said to use the energy of the crowd አለ። የስታዲየሙን ኢነርጂ ተጠቀሙበት፣ የስታዲየሙን ድባብ ወደ እናንተ አምጡት ብሎ ነበራልና ካሪክ እንዳሉ ሰከንድ ሃፍ ሲገባ ቲሙ የሚደክም ይመስል ነበር። ምክንያቱም በሃይ ኢንተንሲቲ ነበር የተጫወተ በጣም በትልቅ ፍላጎት የመጀመሪያው አጋማሽና ብዙ ጎሎች ስለማከኑ ሰከንድ ሃፍ አይሳካም እንደ ብላችሁ ታስባላችሁ፣ ግን አልሆነም። ሰከንድ ሃፍ ማለት ነው በደንብ ነው የተሳካ ማለት ይቻላል፣ በደንብ ማለት ነው። እንግዲህ የመጀመሪያው ጎል የተገኘው በብራያን ምቤሞ አማካኝነት ነው፣ ግን ማንቸስተር ዩናይትድ ሊጫወት ወደ ሜዳ በመገባበት መንገድ ነው ጎሉን ያገኘው። 65ኛው ደቂቃ ላይ ነው ጎሉ የተገኘ። እንግዲህ ሲቲ ቅጣት ምት አገኘ። ሮድሪ ቅጣት ምቱን ለማሻመት ሞከረ። አይ ቲንክ ሮድሪ ይመስለኛል። ቅጣት ምቱን ወደ ቦክስ ሲያሻማ ሃሪ ማጉዌር ኤሪያል ዳውልን አሸነፈ። የአየሩ ኳስ አሸነፈ። ሃሪ ማጉዌር ገጨው። ሃሪ ማጉዌር የገጨውን ኳስ ወዲያውኑ ምቤሞ በፈርስት ተች የሲቲ ሁለት ተጫዋቾችን ወደ ካውንተር አታክ ብሬክ አረጋቸው፣ ወይም ደግሞ በካውንተር አታክ አጣቃቸው። ብሩኖ ነው ያገኘው። ብሩኖ ኦልሞስት የሜዳውን ረጅም ክፍል በፈጣን ሩጫ አቆራረጠው እና ብሩኖ ኳሱን ይዞት በሚሮጥበት ጊዜ የማንቸስተር ዩናይትድ ማጥቃት ከ3 ወደ 2 ተሸጋገረ። ያ ማለት አይሚን 3-2 አገኛቸው ሲቲዎችን ማለት ነው። አማድ፣ ብራያን ምቤሞ እንዲሁም ደግሞ ኳሱን የያዘው ብሩኖ ፈርናንዴዝ 3 ሆኑ። ግን ከፊት ለፊታቸው የነሱን ማጥቃት ለመከላከል የነበሩት የሲቲ ተከላካዮች 2 ነበሩ። ያን ያለ ማንቸስተር ዩናይትድ ማጥቃት በጣም ፈጣን ነበር። ከጀርባቸው ደግሞ ፓትሪክ ዶርክ ሜዳውን እየለጠጠ እየሮጠ ነበረ። ከዛ በኋላ የአማድ እንቅስቃሴ ግሩም ነበር። ሁለቱ የማንቸስተር ሲቲ ካውንተሩን ለመከላከል የቆሙት በተለይ ደግሞ የማንቸስተር ሲቲው የመሃል ተከላካይ የሆነው በርናንዶ ሲልቫ ማርክድ ለማድረግ የሞከረው አማድን ነበር፣ ግን ኳሱን የሰጠው ብሩኖ ፈርናንዴዝ ለብራያን ምቤሞ ነው። ብራያን ምቤሞ የሚገርም አጨራረስ ነው ማድረግ የቻለ፣ በጣም የሚገርም አጨራረስ፣ በጣም ጎሉን ማስቆጠር ቻለ ማለት ነውና የአማድ ዲያሎ የእንቅስቃሴ ከኳስ ውጭ የነበረ እንቅስቃሴ ምቤሞን በጣም ስፔስ ሰጥቶ ምቤሞን በጣም ግሩም አጨራረስ አረገ ማለት ነው። ከፋስት ብሬክ በፈጣን ሽግግር መጫወት የሚወዱ ተጫዋች እንደሆነ ለመጠቆም ከባለፈው ሲዝን ጀምሮ ማለት ነው በፕሪሚየር ሊግ ከፋስት ብሬክ ብዙ ጎል ካስቆጠሩ 3 ተጫዋቾች አንዱ ነው። 38 ጎሎችን ከፋስት ብሬክ አስቆጥሯል። ሴሜኒዮ 6 አስቆጥሯል። ብራያን ምቤሞ 5 ኳሶችን ፋስት ብሬክ ወይም ደግሞ ከሃይ ትራንዚሽን ማስቆጠር ችሏል ማለት ነው። ከዛ በኋላ ሁለተኛው የማንቸስተር ዩናይትድ ጎልም ከቅያሮች በኋላ የተገኘ ነው። አሰልጣኝ ካሪክ ቅያሮች ያደረጉ በጣም ያደነቁት ቅያሬ ነው። አንደኛ ብራያን ምቤሞ ተቀይሮ ማቲያስ ኩኛ ገባ። በሁለት ምክንያቶች ነው የኛውን ቅያሬ ያደረገው። አንደኛው ድካም ይታይበት ነበረ ብራያን ምቤሞ ከአፍሪካ ዋንጫና ከረጅም ትራቭል ነው የመጣ። ሁለተኛ ማንቸስተር ዩናይትድ ጎል አግብቷል። ስለዚህ ኤክስትራ ታቾች የሚያደርግ ተጫዋች ያስፈልግ ነበር ማንቸስተር ዩናይትድ ትንፋሽ እንዲያገኝ የሚያስችል ማለት ነው። ኳሱን በያዘ ሲቲ ረጅም ሰዓት ኳሱን ይዟል፣ ግን ማንቸስተር ዩናይትድ ኳሱን ሲይዘው ትንፋሽ እንዲወስድ ወይም ደግሞ ጥቂት ደቂቃዎችን ኳሱን ይዞት እንዲቆይ የሚያስችል ተጫዋች ልክ እንደ በጨዋታ ውስጥ እንደነበረው የአማካኝ ስፍራ ተጫዋች ኮቢ ማይኖ አይነት ተጫዋች ያስፈልግ ነበር። እሱ ደግሞ አለው እንደዚህ አይነት ተጫዋች ማቴሪያል ማለት ነው። ማቲያስ ኩኛ ገባ። በጣም ትልልቅ የሃይ ቦሊም ኮንትሮል ሲያደርግ ነበረ። ኳሱን ይዞት ሲረጋጋ፣ ኳሱን ይዞት ሲቆም
ስንመለከተው ነበር። እሱ ምን ረዳ? ማንቸስተር ዩናይትድ ኳስ ሲያገኝ መተንፈሻ ጊዜ፣ ማሰቢያ ጊዜ እንዲያገኝ ያደረገ። ሁለተኛው ጎል በተመሳሳይ መንገድ የተገኘ ጎል ነው። ምክንያቱም ወደ ቀኝ አንጎል ኳሱን ይዞት ወጣ ማቲያስ ኩኛ ራሱ ማለት ነው። ወደ ቀኝ አንግል ይዞት ወጣ። ከዛ በኋላ ወደ ሳጥን ክሮስ አደረገው። ሳጥን ውስጥ ምንም ተጫዋች አልነበረም፣ ግን ፋር ፖስት ዶርጉ ነበረ። እየወረጠ ወደ ትንሿ ሳጥን ገባ። ሊከላከለው የነበረው ሪኮ ሉዊስ ነው። እሱን ገፍቶና ቀድሞ ኳሱን ነክቶ ጎል አስቆጠረ። ጥረቱ፣ ርጫው፣ ፔሱ የፓትሪክ ዶርክ በጣም አስደናቂ ነው። የገባ ለዚህ ለፔስ ነበር፣ ለመሮጥ ነበር። ሁለተኛው ጎል ሲያስቆጥር ለምን እንደገባ ለምን ፊት ለፊት ከፊት መስመር አጥቂዎች ጋር ብዙ የሚጠላው ተጫዋች ለምን እንደገባ በደንብ ያሳየ ነበር። ባለፈው ሳምንት ከዳረን ፍሌቸር ሽንፈት ጋር ያነሳሁት አንድ ጉዳይ ነበር፣ በብራይተኑ ጨዋታ ማለት ነው። ማቲያስ ኩኛ በጣም ጥሩ ተጫዋች ሊሆን ይችል ይሆናል፣ ግን ከፊት ለፊት ከገቡት ተጫዋቾች ውስጥ አሰልጣኙ ሊጫወት የፈለገበት መንገድ ሊተገብር የነበረው ተጫዋች ግን ሲጤን የነበረው ፓትሪክ ዶርግ ነው ብያቸዋለሁ። ፓትሪክ ዶርግ የታክቲክ ተጫዋች ነው። ኳሊቲው አነስተኛ ነው፣ ትልቅ ተጫዋች አይደለም፣ ከአቬሬጅ የሚያነስ ተጫዋች ነው። ግን ሁልጊዜ የሚሮጥ አሰልጣኝ የሚናገሩት ነገሮች ለመተግበር የሚጥር አይነት ተጫዋች ነው። በቻናሎች ብቻ እንዲሮጥ ስታደርጉት እንደዛ ያደርጋል። በፋስት ትራንዚሽን እንድትጫወት ስትፈልጉ ሁሌ የምትፈልጉት ቦታ ላይ ይገኛል። እንዲሁም እንደዛ ጨዋታ ደግሞ እየተከላከለ እንዲጫወት ስትፈልጉት እየተከላከለ በማጥቃቱ ሲጫወታልና እሱ በጣም የሚደንቅ ነበር። ከዛ በኋላ ማንቸስተር ዩናይትድ ጨዋታውን 3-0 ሊያደርገው በጣም ተቃርቦ ነበር። ኢንች ፐርፌክት፣ በጣም ለትንሽ ኦፍሳይድ የሆነች ጎል ነበረች፣ የሜሰን ማውንት ኳስ ማለት ነው። አሁን 3-3 ማንቸስተር ዩናይትድ ከሲቲ ጋር በፋስት ትራንዚሽን 3-3 ተገናኙ። አማድ በጣም የሚገርም ስሩ ቦል ለኩኛ ሰጠው። ኩኛ በጣም ቆንጆ ኳስ ለማውንት ሰጠው። ማውንት በጣም ጥሩ አጨራረስ ነበረው፣ ግን ኦፍሳይድ ሆነ ማለት ነውና አልሆነም። ጨዋታው በ2-0 ማንቸስተር ዩናይትድ ማጥቃት ተጠናቀቀ ማለት ነው። የሚገርም ጨዋታ ነበር። እንግዲህ ጨዋታው በጣም አስደናቂ እንደሆነ የምታውቁት ለምሳሌ ሁለተኛው አጋማሽ ፍጹም እንደተበለጠ የገባው ፔፕ ጋርዲዮላ ገና በረፍት ሁለት ቅያሬዎችን አልኮ ነበር። ፊልፋዳን አስወጥቶ ቸርኪን አስገባ። ማክስ አለን ወጣቱን ተከላካይ አስወጥቶ ኒኮ ኦሪልን ሌላ ወጣት ግን ደግሞ በፕሪሚየር ሊግ በዚህ ውድድር ብዙ ጨዋታዎችን ያደረገውን ኦሪልን አስገባው ማለት ነው። አኪን ወደ መሃል አስገባው። ግን እንደዛ ማድረጉ ቲሙን ሊያስተካክለው ፍጹም ነው ያልቻለው። ማኑ ኡጋርቴ ተቀይሮ ሲገባና ካስሜሮ ተቀይሮ ሲወጣ ካስሜሮ ለአሰልጣኙ ማይክል ካሪክ ሲሰጠው የነበረው ስሜት የሚገርም ነበር። ተቀይሮ ወጥቶ ሁለተኛው ጎል ሲገባ ሲጀምር ደስታውን የገለጸበት መንገድ ከካሪክ አናት ላይ ወጥቶ ነው። ግን እሱ ብቻ ሳይሆን እየወጣ ካሪክ ትክክለኛ መንገድ እንደተጫወቱ ሲገልጽበት የነበረው መንገድ በጣም ድንቅ ነው። በጣም ድንቅ ነው። ማውንት በጣም ጥቂት ደቂቃዎች ነው የነበሩት፣ ምክንያቱም የገባ ከ90ኛው ደቂቃ በኋላ ነው። ግን ጎል አስቆጥሯል። ስሜቱ ይገርም ነበር፣ ፍላጎቱ ይገርም ነበር ሜዳ ውስጥ ማለት ነው። ኤርሊንግ ሃላንድ 7 ተከታታይ ጨዋታዎች ላይ ጎል ሳያስቆጥር ወጥቷል ከፔናልቲ ውጭ ማለት ነው። አንድ የብራይተን ጨዋታ ላይ ፔናልቲ ካስቆጠረ በኋላ ይሄኛው 7ኛ ነው። በእግር ኳስ ተጫዋችነት ዘመኑ ለመጀመሪያ ጊዜ 7 ተከታታይ ጨዋታዎች ላይ ነን ፔናልቲ ጎሎችን ሳያስቆጥር ቀርቷል። ካለፉት 6 በሁሉም ውድድሮች ከሲቲ ጋር ካደረግነው ጨዋታ ውስጥ አንድ ሽንፈት ብቻ አስመዝግበናል። የባለፈው የኢትሃድ የመስከረሙ ሽንፈት ብቻ ማለት ነው። ከዛ ውጭ ምንም አይነት ሽንፈቶች የሉንም። በ3 ጨዋታዎች አሸንፈን 2 አቻ ወጥተናል ከሲቲ ጋር። ያን ያህል የላቅነን ከኖቬምበር 1 ጀምረን ዳታ ብንወስድ ዳታ ለብቻ ብንወስድ ከብሩኖ የተሻለ ጎል ተሳትፎ ያለው የፕሪሚየር ሊጉ ተጫዋች ሃላንድ ብቻ ነው። ብሩኖ ፈርናንድ 11 የጎል ተሳትፎ አለው። 11 የጎል ተሳትፎ ማለት ነው። ትናንትና ለተቆጠሩት 2 ኦፍሳይድ ጎሎች አሲስት ሊያደርግ ችሏል። የመጀመሪያው ጎል ሲቆጠር አሲስቱ የሱ ነው። ክሮስ ባር ሲገጭ ወይም ፖል ሲገጭ ለሃሪ ማጉዌር ክሮስ ያደረገው እሱ ነው። የተለየ ምሽት ነበረው፣ የተለየ ምሽት ማለት ነው። ግን ጨዋታው በዚህ መንገድ እንዲሄድ አንድ ተጫዋች በጣም ወሳኝ ሚና የተጫወተ ይመስለኛል። ኮቢ ማይኖ ደግሞ ኮቢ ማይኖ ማንቸስተር ዩናይትድን ወደ ላቀ ጥራት ማምጣት ችሏል። የሃሪ ማጉዌር መከላከል ድንቅ ነበር። በጣም ብዙ ተጫዋቾችን በትናንትናው ጨዋታ ውስጥ ልታደንቋቸውና እንዲሁም ደግሞ የካሪክን ኢራ በጣም መልካም እንዳደረጉት ልናነሳ እንችል ይሆናል። አንድ ነገር ከመውጣቱ በፊት ግን መናገር ያለብኝ ይመስለኛል። አሁን የማንቸስተር ዩናይትድ 2 ነገሮች ያሰጋሉ። አንደኛው ማንቸስተር ዩናይትድ ሁሌም በፋስት ትራንዚሽን ሲጫወት በጣም መልካም ቡድን ነው። ስለዚህ ከትንሽ ቡድኖች ጋር ካሪክ ሲጫወት እንዴት ይጫወታል እሱን ለማየት ያጓጓኛል። አንድ ቢኮዝ የማንቸስተር ዩናይትድ ትሬንድ ነው። ብዙ አሰልጣኞች ሊሰብሩት የፈለጉት ትሬንድ ነው። በፋስት ብሬክ ማንቸስተር ዩናይትድ ሲጫወት ሁሌም አስፈሪ ነው። ግን ይሄ ለአመታት የነበረው የቡድኑ ትሬንድን ወደ ቢልድ አፕ እና በሌሎች አጫወቶች ለመቃኘት ሲሞክር አልተሳካም እና ካሪክ ከትንንሽ ቡድኖች ጋር ሲጫወት እንዴት ይጫወታል እሱን ለማየት ያጓጓል። ግን ይሄኛው አጫወት ከአርሰናል ጋር የሚኖሩ የኤሚሬትስ ጨዋታም ግን በጣም ወሳኝ ይሆናል ማለት ነው። በተመሳሳይ መንገድ መጫወት
ሁለተኛው የማንቸስተር ዩናይትድ አብዛኞቹ አሰልጣኞች ከሲቲ ጋር የመጀመሪያ ጨዋታቸውን ለማሸነፍ ሞክረዋል። የመጀመሪያ ጨዋታቸው ባያሸንፉም ግን በመጀመሪያ ግንኙነታቸው ሲቲ ለማሸነፍ ሞክረዋል። የመጨረሻ ሲቲን ያሸነፍንበት 4 ጨዋታዎች ብትመለከቱ በ4 የተለያዩ አሰልጣኞች የተገኙ ናቸው። በኦሌ ጉናር ሶልሼር፣ ከዛ በኋላ በቲንሃግ፣ በካሪክ፣ በአሞሪም ስር በ4ቱ አሰልጣኞች የተገኙ ናቸው። ስለዚህ ሲቲን ማሸነፍ ሁሉም አሰልጣኞች ችለዋል። ከዛ በኋላ ያለውን ጌም ማስቀጠር ነው። እነዚህ ፖይንቶች መነሳት አለባቸው፣ ግን በዚህ ሳምንት እንወያይባቸዋለን በደንብ እንዴት ጨዋታውን እንዳስተካከሉት እና በሌሎች ጨዋታዎች ይሄ አስተላለፍ እንዴት ሊጠቅም እንደሚችል እና በሎ ብሎክ በምንጫወት ቲም ልጅ ደግሞ ሴስኮ እንዴት እንደምንጠቀምበት እናወራለን በሚቀጥሉት ቀናት። አብራችሁ ስለነበራችሁ በጣም ደስ ብሎኛል። ዘግይቼም ነው የመጣሁት፣ ግን ስላገኘኋችሁ ደስ ብሎኛል። መልካም ቀን ይሁንላችሁ። ለክርስትና እምነት ተከታዮች ደግሞ መልካም የጥምቀት በዓል የከተራ በዓል ይሁንላችሁ። ባይ እንወዳችኋለን። ስሜቶቻችሁን እንድትገልጹ ግን እፈልጋለሁ። ኮሜንት ባሩ እናንተን ይጠብቃል። ጻፉልኝ።